እነዚህ ሰዎች በዚህ ሰዓት የሱ ሰዎች ከሆኑ ለህግ መጠቆሙ ተርፉ ድካም ነው መስሎ የሚታይ። ታዲያ ምን ልናደርግ? በዚያ ላይ የዚህ ሰውዬ ደም እኮ ፈሶ ማለቁ። እሺ ስራችሁን ጨርሳችሁ መረጃውን በሙሉ አገኛችሁ? ይሄንን መረጃ በቀላሉ የምታገኝ መስሎ ነበር። አቶ ለይኩን ቆይ፣ እንዴት? ይሄ በፍጹም ሊሆን አይችልም። ሰማኛለህ? ይኸውልህ ቤተሰቤን በሳት ለማቃጠል እንደሞከርከው ብታመኝም ባታመኝም ይህን ከማለት ደግሞ ወደኋላ እንደማለት በደንብ አውቀሽ። ጭራሽ ልታስፈራሩኝም እየሞከራችሁ ነው። ጭካኔ በግልጽ አሳየኝ። አድርግና ሞክረው። አሎ ስማኝ፣ ምን እንደማደርግ ታውቃለህ? አንተና ምስሎችን እስር ቤት ማስወረወራችሁ። ምናልባት ይህን ብታደርግ እኔ ልትበቀል ትችላለህ፣ ግን አቶ ተፈራን አትችላቸውም። ዋጋ ለመክፈል ተዘጋጅ። ኮማንደር በሉ። እምነት ያድን እንደሆነ እናያለን። አይሆንም። ከነላይኩን ቤት ውጭ የፖሊስ መኪና መብራት ሲበራና የሳይነር ድምጽ ሲሰማ የቤቱ ድባብ ሙሉ በሙሉ ተቀየረ። ኮማንደር ተፈራ ያስተካከላቸውን ፖሊሶች በሩ በኃይል እያንኳኩ፣ ኤሚ ፖሊሶቹን ገና በሩቅ ስታይ በድንጋጤ ተዋጠች። እግሮቿ እየተንቀጠቀጡ ወደ ውስጥ ገባች። ጋሽ ላይኩን ሁኔታውን ለማረጋጋት ወደ በር ወጡ። ኮማንደሩ እናንተ ቤት እዚህ ጋር ከባድ ወንጀል ድርጊት ተፈጽሟል ተብለን ነበር የመጣ ነው። ጋሽ ላይኩን ስለሚሉት ነገር እኛ ምንም የምናውቀው ነገር የለም። ለመሆኑ ጎረቤት ስለተፈጠረው ነገር እኛ ቤት የምትመጡበት ምክንያት ምንድን ነው አለ ኮማንደሩ። እኔ እንኳን አመጣጤ ገና ልጅ ስታይን እየሮጠች ትንቀጠቀጥ ስላየዋት ምንድን ነው የተፈጠረው ብዬ ነው። ምናልባት ወንጀለኛ እዚህ ተደብቆ ከሆነ ብዬ ስለተጠራጠርኩ ነው አለው ጋሽ ላይኩን በጽናት ሆኖ። ሲጀመር እኔ ቤት ምንም አይነት ወንጀለኛ የለም፣ ይህንን በደንብ ታውቃለህ። ደግሞ መፈተሽ ፍቃድ ሳትይዝ ምንም ማድረግ አትችልም አለው። ፖሊሶቹ ፍቃድ ስለሌላቸው ለጊዜው ምንም አማራጭ አልነበራቸውም ወጡ። ጋሽ ላይኩን ወደ ውስጥ ሲገቡ ኤሚ ክፉኛ እየተንቀጠቀጠች ነበር። ዳጊም አጠገቧ ቆሞ ያረጋጋታል። ዳጊ ኤሚ ምንድነው እንደዚህ የሚያንቀጠቅጥሽ? ፖሊስ አይተሽ አታውቂም እንዴ? ኤሚ እየተንቀጠቀጠች አውቃለሁ፣ ያኔ ማየንና አባዬን ሲወስዷቸው ስላየው ጥሩ ትዝታ የለኝም። በዛ ላይ ደግሞ ሲምባ እዚህ እንደተደበቀ አውቃለሁ፣ ለዛ ነው ብላ ትናለች። ዳጊም ተረጋጊ፣ አሁን ምንም የሚፈጠር ነገር የለም። ያንቺ እንደዚህ መሆን ይባስ ትኩረታቸውን ወደኛ እንዲያደርጉ ነው እንጂ የሚያደርጋቸው ሌላ ምንም መፍትሄ የለውም አላት። ኮማንደርና ጋሽ ላይኩን በያዘው ፋይል እርስ በርስ ይፈላለጋሉ። ፊት ለፊት ተፋጠው ኮማንደሩ ስልጣኑን ተጠቅሞ ሊያስፈራራው ሲሞክር፣ ጋሽ ላይኩን ከፈጣሪ አምላክ ውጭ ምንም የሚፈራው ነገር የለም። ስልጣን ማለት የህዝብ አንድ ድርሻ፣ የፈለጉትን የሚያደርጉት የጨካኞች መጫወቻ አይደለም። ኮማንደር ተፈራ በንቀትና በቁጣ ገና ለገና አንድ መረጃ እጄ ላይ ገባ ብለህ ነው እንደዚህ የምትነግረኝ? እኔ ስራዬን እንዴት መስራት እንዳለብኝ ጠንቅቄ የማውቅ ሰው ነኝ። ያንን የሚስጥር ፋይል አሁኑን አውጥተህ ስጠኛለሁ። ጋሽ ላይኩንም ያ የሚስጥር ፋይል መረጃ አንተና ጀሌዎችህን የስንት ህጻናትና ንጹሃንን ደም ያፈሰሳችሁበትን አትልፋ፣ መቼም ቢሆን አልሰጥም። አንተ ሰይጣን ነህ ኮማንደር ተፈራ። ባይሆን እዚህ አቃጥልሃለሁ፣ ሁሉንም እስከነ ቤተሰቦች መረጃውንም ጨምሬ አቃጥለዋለሁ። ከዛ መረጃው ከሌለ እኔም ሰላም ነኝ በማለት ሊሳለቅበት ሞከረ። በሌላ በኩል ሰላማዊ ህይወት ለመመስረት አምራንና ኑሐሚን ተገናኝተው አምራን ለአዲሱ ህይወቷ መጀመሪያ እየተዘጋጀች፣ ነገር ግን የኑሐሚን አባት በመጥፋቱ ምክንያት ሽምግልናውን አሳስቧታል። አምራን በዚህ ሰዓት ሽማግሌ ዋይላክ ደስ ይለኝ ነበረ፣ ምክንያቱም እናንተ ጥሩነት ላይ አይደላችሁም፣ ሌላ ቤተሰብ ደግሞ የለኝም የሚልክበት። የዶክተር እናት ደግሞ ቶሎ እንዲሆን ትፈልጋለች። አጣብቂኝ ውስጥ ገብቼ ነው እንጂ ይህንን ባላደርግ ነበር ደስ የሚለኝ ብላ ቅሬታዋን ገለጸች። ኑሐሚንም የአባቷ ጉዳይ ይበልጥ ቢያሳስባትም ነገር ግን ኑሐሚን ስለሚደረገው ተስፋና የፍቅር ህይወት ብዙ ጅማሬ ደስተኛ በመሆኗ አይ አንቺ የብዙ መከራዎችን አልፈሽ
እዚህ ጋር መድረስ የጽናት ምልክት ነሽ። ስለዚህ እኛ ካንቺ ተምረን መበርታት ነው እንጂ ያለብን ሽምግልናውማ መቅረት የለበት። አባቴ ከቤት ጠፍቶ እስካሁን የት እንዳለ አላውቅም። ቢጨንቀኝም እንኳን የውስጤን በውስጤ አድርጌ ፈገግ ለማለት እየሞከርኩ ነው። እኔ የምፈራው በባለፈው የመኪና አደጋ እንደዛ እንዳይደርስበት ፈርቼ ነው ብላ የጭንቀቷን ነገረቻት። አምራንም አይዞሽ እንደዛ አይነት ነገር እንኳን አይፈጠርም፣ ደግ ደጉን አስቢ፣ አባትሽ ምንም አይሆንም አለቻት። ኑሐሚን ለማንኛውም እስኪ ስለ ሽምግልናውም ስለ ሰርጉም እናውራ፣ መቼም አንደኛ ሚዜ ነው የምታደርገኝ፣ እንደዛ ካልሆነ አልሆንም እያለቻት በመሀል ሳቅ ፈጥረው እየተጫወቱ ስለ ሽምግልናው እንዴት መሄድ እንዳለበት ሙሉ በዝርዝር እየተጫወቱ ነበረ። በዚህ መሀል ፋኑኤል እና አምራን መካከል የተደረገው ጥልቅ የፍቅር ውይይት የጋብቻ እውነተኛ ትርጉም የሚያሳይ ነበረ። ፋኑኤል እውነተኛ ፍቅር ሰውን ነፃ ያደርጋል፣ ፍቅር ባርነት አይደለም፣ ለኔ እንድታዝዥ ብቻ ሳይሆን እንድትጠይቂኝ፣ እንድታስቢ፣ እንዳማክርሽ፣ በመጨረሻም ራስሽን እንድትወስኝ ነው የምፈልገው። አምራን በደስታ እንደዚህ የሚያስብልኝ ሰው በማግኘቴ ፈጣሪ ይመስገን። ፍቅር፣ እምነት፣ መከባበር የሰው ልጅ የሚያግባቡ ነገሮች ናቸው አሉ ጋሽ ላይኩን። ዝናሽ፣ ዳጊ፣ ኤሚ ሙሉ ቤተሰቡ በተሰበሰቡበት ስለ ድርጅቱና ስለ ሆቴሉ የወደፊት እጣ ፈንታ እያወሩ በነበረበት ሰዓት ዝናሽ የሆቴሉ ነገር ጥሩ አይደለም፣ ገበያው በጣም ቀጥሏል፣ ማናጀሩ ነው ብለ ማናጀሩ ብንቀይርም ለውጥ ሊመጣ አልቻለም። ዳጊ የድርጅቱ ኪሳራ ከፍተኛ ከመሆኑ የተነሳ በአሁኑ ሰዓት ሆቴሉ ቢሸጥም ኪሳራው ሙሉ በሙሉ ማካካስ ስለማይችል ግማሽ አክሲዮኑ ለመሸጥ እንዳሰቡ ና ወጣቶቹ ተሰብስበው እንደወሰኑ ይህንንም ለአባታቸው እንዳማከሩት፣ አሁን ግን እንደ መላ ቤተሰብ ተሰብስበው የመጨረሻ ውሳኔውን መወሰን እንዳለባቸው እየተነጋገሩ ኤሚ እና ያለንን ነገር በሙሉ ልናጣ ነው ማለት ነው ብላ ሀሳቧን ገለጸች። ጋሽ ላይኩን ሁላችንም ስለ ኪሳራው ከምናወራ እንዴት ከችግር መውጣት እንዳለብን በአንድነት ብናስብ ይሻላል ተባብለው ስብሰባው ሳይጠናቀቅ ድንገት የቤቱ በር ተንኳኳ። በኮማንደር ተፈራ የተላኩ ሁለት ተቀጣሪ ነብሰ ገዳዮች መሳሪያ ደቅነው ገቡ። እያንዳንዳችሁ እንዳትንቀሳቀሱ፣ አፍሽን ዝጊ፣ ችግር ለመፍጠር ብትሞክሪ ግንባርሽን ነው የምበሳልሽ ብሎ ኤሚ በፍርሃት ስትንቀጠቀጥ አስፈራራት። ይበልጡኑ ዳጊ ምንድነው የምትፈልጉት? ገንዘብ ወይስ ምንድነው ብሎ ጠየቃቸው። ሰዎቹም የምንፈልገውን በደንብ ታውቃላችሁ፣ ያንን ፋይል አሁኑኑ ስጡን፣ አለያ ሁላችሁንም በቆማችሁ ነው የምናቃጥላችሁ። ጉዳዩን ይዘው የመጡ ቤንዚል፣ ሽጉጥ፣ ክብሪት ይዘው የመጨረሻ ላስፈራሯቸው ሞከሩ። ግማሾቹ በጭንቀቱ ነው እየፈሩ አባዬ ስጣው ሲሉ፣ አንዳንዶቹ ደግሞ እንዳሰጠው እያሉ በመከራከር ቤተሰቡ እርስ በርስ ተከፋፈለ። በጭንቀቱ ነው ኤሚ እባክህ አባዬ የሚፈልጉትን ስጣቸው በቁማችን ሳያነዱን እያለች በፍርሃት ትንቀጠቀጣለች። ጋሽ ላይኩን መኝታ ቤት ቁምሳጥን ላይ ያስቀመጠውን ሂድና አምጡ ብሎ የመጨረሻ ውሳኔውን ተናገረ። ከመላ ቤተሰቡና ከፋይሉ ቤተሰቡን ማዳን መረጠ። በመጨረሻም ገዳዮቹ ፋይሉን ለማምጣት ሲሄዱ ሲምባ ተደብቆ መሳሪያውን ይነቃል። ሲምባ መሳሪያውን ጣል ካልሆነ እተኩሳለሁ ብሎ ከአንደኛው በቀማው መሳሪያ ተጠቅሞ ሌላኛውን ማስፈራራት ጀመረ። ሲምባ ቃታውን ለመሳብ ሲሞክር ዝናሽና ኤሚ እንዳትተኩስ፣ እንዳትገላው፣ እሱ ጋር ስተኩስ ቤንዚል አቃጥሏል፣ ሙሉ ቤተሰቡ ነው ይላል። ሲምባ በሁለት ልብ ተከፈለ። ዳግም፣ ኑሐሚን እና ላይኩን ግን ተኩሰው ግዳለው እያሉ በሚፎካከሩበት ቅጽበት ኑሐሚን በሩቅ የነበረውን ከባድ ንግግር ስትሰማ ያላትን የሌላትን ፍርሃትና ኃይል ተጠቅማ ልጁን መታችው። ሲምባ ፈጥኖ ሁለቱንም ገዳዮች በቁጥጥር ስር አዋላቸው። አንደኛው ገዳይ ክፉኛ ቆሰለ። ቤተሰቡ ከታላቅ የእሳትና የሞት አደጋ ተረፈ። ጋሽ ላይኩን የወደቀውን ስልክ አንስቶ ለኮማንደር ተፈራ ደውሎ የስልኩን ስፒከር ከፍቶ ጋሽ ላይኩን ኮማንደር የላካቸው ሰዎች አሁን እጄ ላይ ይገኛሉ። እኛም በእሳት አቃጥለ መረጃውን ለማጥፋት ያደረግከውን ደንቆሮ ሴራ ሙሉ በሙሉ ከሽፏል። ኮማንደር ተፈራ ስልኩን በታላቅ ቁጣና ድንጋጤ ይህ በፍጹም ሊሆን አይችልም፣ ትሰማኛለህ? ላይኩን ዋጋ ትከፍላላችሁ፣ ሁላችሁንም መሬት ውስጥ እቀብራችኋለሁ አለ። ጋሽ ላይኩን በመረጋጋትና በጽናት የፈለግከውን አድርግ፣ ነገር ግን የፈሰሰው የንጹሐን ደምና የአባቶቻችን አምላክ አይተወንም ሲል የመጨረሻ ውሳኔውን ተናገረ። ተመልካቾቻችን የዛሬው የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ደህና ሰንብቱ። ታሪኩን ከወደዳችሁት ላይክ፣ ሼር በማድረግ ለጓደኞቻችሁ አጋሩ። እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።